ሳሚ ለብሌን ሁሉንም ነገር ነገራት። በእውነት በጣም ደስ ብሏታል ማለት ነው። ብሌን እንግዲህ እናትሽ የኃይሉ እህት ሰላም ናት። ነገር ግን አሁን ለሰላም እንዳትነግሪያት። አሁን ከነገርሻት በኃይሉ እኔንም አንቺንም እንዲሁም ሰላምን ያው አደጋ ሊያደርስብን ይችላል ብሏታል ማለት ነው። ብሌን ደግሞ በጣም ደስ ብሏታል። ቃልና ብሌን ደግሞ እንግዲህ ቃልና ብሌን እንግዲህ አብረው እንዲያድሩ አድርጋለች ማለት ነው። ወይዘሮ ገነት ለምንድን ነው ገነት እንደዛ ያደረገችው? በቃ ብሌንና ዳግም አንድ ላይ እንዲሆኑ ስለማትፈልግ እንግዲህ ከቃል ጋር ተመሳጥረው ያው አብረው እንዲያድሩ አድርጋቸዋለች። ነገር ግን ምንም አይነት ነገር የተፈጠረ የለም። ዳግም ደግሞ ምንም አይነት ሱስ ያልነበረበትን ልጅ እንግዲህ ወደ ሱስ ገብቷል ማለት ነው። እንግዲህ መጠጥ ጀምሯል። እንግዲህ እስከ ሌሊቱ ድረስ እንግዲህ እየጠጣ ሰክሮ በቃ ብሌንን እማዬ ብሌንን አምጫት፣ ብሌንን እወዳታለሁ፣ በቃ እኔ ያለ ብሌን መኖር አልችልም እያለ እያለቀሰ እንግዲህ ጠፋ ብለው እንግዲህ በጣም ተደናግጠው ነበር ቃልና ገነት። ነገር ግን ያው በጨለማም ቢሆን መጥቷል ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ እነሆ አደራ ድራማን ይዤላችሁ ቀርብ ያለው ከድራማው ጋር መልካም ቆይታ ይሁንላችሁ። እንግዲህ ዛሬ አዳዲስ ነገር ተፈጥረዋል። በስተመጨረሻም እንግዲህ ብሌን እናቷን ሰላም መሆኗን ነገራት ማለት ነው። ሳሚ ያው ከስንት ውጣ ውረድ በኋላ ከብዙ ነገር በኋላ እንግዲህ ያው ብሌን እናቷን አውቃለች። እንዲሁም ደግሞ የምርመራ ውጤትም መጥቷል። ያው እንግዲህ ያው የገነት ጓደኛ እንግዲህ ያንን የሰለሞንን ፋይል በኃይሉን በቃ እስር ቤት የሚያስገባውን የእድሜ ልክ ፍርድ የሚያስፈርድበትን ዶክሜንት እንግዲህ የባሏን ዶክሜንት ሰብስባ አስቀምጣለች ማለት ነው። ገነት ዳግም ለራሱ አባቱን እንደገደለበት አላወቀም ማለት ነው። እስካሁን ድረስ አላወቀም ነበረ ማለት ነው። እና እንግዲህ የገነት ጓደኛም አብሮ አደጓ ጓደኛዋ እንግዲህ ለባህሉ ቅጥረኛ እንደሆነች ታውቃላችሁ። እንግዲህ ነገር እያቃጠረች ብር እየተቀበለች ነው ያለችው። አሁን በስተመጨረሻም እንግዲህ ቃልን ይዘሽልኝ ነይ፣ ያንን ዶክሜንት ይዘሽ ነይ ብሏት እንግዲህ ያንን ዶክሜንት እንግዲህ ይዛለት ለባህሉ ልትሄድ ስትል እንግዲህ በኃይሉ ደግሞ ያንን ዶክሜንት ቀይራ ዳግምን ምን ብላታለች ማለት ነው። ገነት ደርሳባታለች። ያንን ዶክሜንት ስታወጣ ገነት ደርሳባታለች ማለት ነው። ያን ዶክሜንት እንግዲህ ያን ዶክሜንት ዳግምንም ይገለዋል። ዶክሜንቱን ካየ ያው ዳግም በኃይሉን ያሳስረዋል፣ ይገለዋል ማለት ነው። እና አባቱን እንደገደለበት ምን አይነት ወንጀል ሲሰራ እንደነበረ በብዙ በህገወጥ ዝውውር፣ በሰው ዝውውር፣ በብዙ ነገር መድኃኒቶችን ከውጭ እያስመጣ እንግዲህ የኤክስፓየርድ ያደረጉ መድኃኒቶችን እያስመጣ ለብዙ ሰው እንዲሞት መጥፊያ ሆኗል ማለት ነው። ስለዚህ ይህ ሁሉ ዶክሜንት የያዘ ነው ማለት ነው ያን ዶክሜንት እና ይዘሽልኝ ነይ ብሏት እሺ ብላ ተስማምታ በስተመጨረሻም እንግዲህ ቃል ስታስበው ያው ዳግም ይጎዳል ማለት ነው። ዳግም ያው ይገለዋል እና እባክሽን ልጄን ድጋሚ አትንጠቂኝ፣ ልጄን እባክሽን አተርፊልኝ፣ እኔ ቃል እባክሽን ዳግምን ወደዋለሁ ትየል እባክሽን ብላ እንግዲህ ገነት ስትለምናት አሳዘናት ዳግም። እና እንግዲህ ያንን ቀይራ ዝም ብላ የማይረባ ወረቀት ወሰደችለት። ያንን ደብቃ ሰጠችው ማለት ነው። ብሩን ስታየው እንግዲህ በከበሩን ብቻ ቀይራ ከላይ ያለውን ነገር ብቻ ቀይራ እንግዲህ ስለ የነበረውን በዛ አደረገችና ሌላ ቀይራ ያንን ደብቃ በኪሷ ይዛ ነው የሰጠችው። ከዛ ብር ሰጣት። ብሩን ሰጥቶ ወዲያው ነው ቼክ ሲያደርገው እንግዲህ ወይኔ በጣም ደስ አለኝ ብሎ እንግዲህ ቼክ ሲያደርገው ያን ዶክሜንት ዝም ብሎ ትርኪ ምርኪ ነገር ነው እንጂ ዋናው ዶክሜንት እንዳልሆነ ያያል። ከዛ አምጭ ብሎ እንግዲህ ተመልሶ ብሩን ነው የቀማት ማለት ነው። የሰጣትን ብር ድጋሚ ቀማት ማለት ነው። በሚገርም ሁኔታ በኃይሉ ያው እንዴት እንደዚህ ታደርጊያለሽ? ከዛ ሄደችና እንግዲህ የገነት ጓደኛ ሄዳ ዶክሜንትን ለመስረቅ ስትል ያው ገነት ደግሞ ይቅርታ አድርጋላታለች ማለት ነው። ገነት ይቅርታ አድርጋላት ያንን ዶክሜንት ለመስረቅ እየጣረች ነበረ። ከዛ በር ላይ ቁማ ስታዳምጥ ስለ ዶክሜንቱ ሲያወሩ ሰማች ማለት ነው። ከዛ ያችን ወሬ እያዘችና እንግዲህ ለበኃይሉ እየሮጠች ሄዳ ነገረችው ማለት ነው። ቃል ናት ይህንን ነገር የቀየረችብህ፣ እኔን አምጪ ያልከኝን ዶክሜንት ይዛው ነበረ፣ ስለዚህ እሷ ናት የቀየረችብህ ብላ ነገረችው ማለት ነው። ከዛ ቤት ውስጥ ማንም አልነበረ። ሄደና እንግዲህ እንቅ አድርጎ ወስዶ
አፈናት ማለት ነው። እየደበደበ እገልሻለሁ። እንዴት እኔን ሁለቴ አንቺ እኔን የካድሽኝ? የካደ ሰው ደግሞ የሚገባው ሞት ነው ብሎ እንግዲህ በቃ በውሃ ሁሉ እየደፋባት ምናምን ብዙ ነገር አደረጋት ማለት ነው። በስተመጨረሻም እንግዲህ ሰላም ደወለች ማለት ነው። ሰላም ደውላ ቶሎ ብለህ ቃልን እናንተ ቶሎ ኑ ብላችኋለች ማለት ነው። እቤት ፈልጋችኋለሁ ትለዋለች ለበኃይሉ። አንቺ አላት በቃ በኃይሉ እንዴት አይነት ምን አይነት ጸሎት ብትጸልይ ነው? ልገልሽ እኮ ሲጣርጌ ልገልሽ ስል እኮ ነው በቃ እንደ መላኩና ሰላም ደውላ ያተረፈችሽ። ይኸውልሽ አይኗ ሁሉ ብጥብጥ ብሏል ማለት ነው። አይኗ ሁሉ ደም በደም ሆኗል። እና ትሰሚያለሽ፣ ስለ አይንሽ አንድ ነገር ለማንም ትንፍሽ እንዳት ያላት። ኧረ ችግር የለውም ሀሳብ አይግባኔ ለማንም አልናገርም አለችው። እንደሱ ነው የሚሻልሽ አላትና እንግዲህ እቤት ሄዱ ማለት ነው። እቤት ሲሄዱ ዶክተሩ ደግሞ ደወለችነትና ለዶክተሩ የምርመራ ውጤቱን እንግዲህ ይዞ መጥቷል። እንግዲህ የምርመራ ውጤቱ ደግሞ ሰላም ያው ብሌን ማድረግ የፈለገችው ቃል ስትዋረድ የዛኔ ደግሞ እኔ እውነተኛ ልጅሽ ነኝ ለማለት ነው ማለት ነው። ጠብቂያው እንዳትናገሪ ስላላት ሳሚ እንግዲህ እውነተኛ ልጅሽ እኔ ነኝ እና ብላ እናገራለሁ ነው ያለ። ሳሚ ልክ የምርመራ ውጤቱ ሲመጣ ትነግራታለሽ። አሁን ግን ዝም በይ ታገሽ፣ መቼም እስከዛሬ ድረስ ከቆየሹ ምንም ነገር አይበልጥም ይላታል ማለት ነው። ኧረ ምንም ችግር የለው ማለት እንግዲህ እንክብካቤ በጣም አበዛችባት። እንዴ እኔ የምልሽ አለች ሰላም፣ ቆይ ግን ለምንድን ነው እናት የምትይኝ እስከዛሬ ብለሽኝ የማታውቂውን አለች። እንግዲህ እያለቀሰች ማዬ አንቺን በቃ እስከዛሬ አጠገብ የሆነሽ ነው ወይ እንደ ውሃ የጠማሽኝ እንደ እንጀራ የራብሽኝ እናቴ አሁን ግን ሙሉ ሰው ሆኛለሁ፣ በጣም ደስ ብሎኛል እያለች እንግዲህ እያለቀሰች ብንን ስትል እንግዲህ ሰላም ተኝታ እጇን ይዛ ምናምን እንደዛ እያደረገች ምን አልሽ አለቻት። ኧረ አይደለም እኮ እትዬ አይደለም እናቴ ስለናፈቀች በቃ እሷን ስለምትመስይ ነው አለች። እሺ በቃ አለች እና እንግዲህ ምን ትላታለች ደግሞ ከዛ ማደር በቃ አልፈለገችም ከክላሷ ማለት ነው። አይ እባክሽን እትዬ የሆነች አይጥ ገብታብኝ ክላሴ በቃ ማደር አልቻልኩም ፈራው አለቻት። ከዛ እሺ በቃ እኔ ገቢና ተኛ አለቻት። ከዛ እቅፍ አድርጋት በቃ ሌሊት እንቅልፍም አልወሰዳትም ማለት ነው። ቁጭ ብላ አይኗን እያየች በቃ እየደባበሰቻት እየሳመቻት በቃ በጣም ነው ደስ ያላት። ከዛ ቡና ልክ ቅድማ ተነሳችና ምግብ ሰርታ ቡና ፈላልታ ምናምን ፏ አደረገቻት። በጣም ነው ደስ ያላት። እንዴ ልጄ መቼ ሰርተሽ ነው አለቻት። እንዴ ቢያንስ እንኳን ቀስቅሰሽኝ አብረናና አላግዝሽም ነበር አለቻት። አረ ችግር የለውም እናቴ ምንም ችግር የለውም አለችና እንግዲህ ቡናቸውን አፈላልተው በቃ የእናትና ልጅ ፍቅራቸውን እየቀጩ ነው ማለት ነው። ያው ለሰላም ግን አልነገረቻትም። ብሌን ግን ደስ ብሏታል። በቃ ሳሚን እቅፍ አድርጋ ነው የሳመችው። እና እንግዲህ ሳሚና ብሌን እዛ ጋር ቁመው ሲያያቸው ዳግም ድርስ ይላል ማለት ነው። እና ሊማታ አለ በቃ መታው ማለት ነው። ሳሚን መታው እንደ ልማዱ እንግዲህ ዳግም መታው። በእርግጥ እውነት ለመናገር ይህን ሁሉ ነገር ያደረገችው እናቱ ናት እንጂ ቃል ለራሱ ይህን ተንኮል አላሰበችም ነበረ። እናቱ ናት። አንቺ ዳግምን ስለምትወጂው እንግዲህ ቃልን ብሌን እንድትጠላው ሂጂና ተኛ አለቻት። ዳግም በተኛበት ሂዳ ተኛች ማለት ነው። ሴራው ግን የሁለታቸው ነው እንጂ ምንም የቃል ብቻ አይደለም ማለት ነው። እህትና ወንድም አይደሉም እነሱ መጋባት ይችላሉ። ምንም ችግር የለውም። ብሌን ያሳደገቻት ልጇ ናት እንጂ ወላጅ የወለደቻት ልጇ አይደለችም። ምንም በባህልም በሃይማኖትም ምንም የሚያግዳቸው ነገር የለም ማለት ነው። ሰው ገና ጎረቤት ለ2 ቀን ለ3 ቀን ቢያወራ ነው። ከዛ ውጭ ምንም ችግር የለውም። ነገር ግን አሁን በቃ ምንም ነገር አይሆንም ብላ ግግም ብላለች ማለት ነው። እና ሰክሮ መጥቶ እንግዲህ ውጭ ላይ ቁጭ ብሎ እናቴ አስታርቂኝ እያለ ሲላት በቃ አንቺ ውሸትሽን እንደሆነ ንገሪ፣ አንቺ ተኝ እንዳልሻት ንገሪያት ቢላት እሺ ብላ ሄደችና እንግዲህ ከሄደች በኋላ በጭራሽ ነው አላቅም አለች። በቃ አላቅም። ከዛ እንደውም አንቺ እናቴ አይደለሽም እንደዚህ አይነት ውሸታም እናት የለኝም ብሎ ተናዶ ሄደ ማለት ነው። ልጄ እኔ በጭራሽ የሰው መሳቂያ መሆን አልፈልግም። እናት ልጆቿን ዳረች፣ 2 ወንድምና ዳረች እንዲባል አልፈልግም። በቃ ለዛ ነው ዋሸሁት አለች። ሄዳ እንግዲህ ብሌን እናቴን አውቀህ እንድትዋሽልን ያመጣት አይደለም በጭራሽ ይሄ ደግሞ አይሳካልን እናቴ አለቀሰች ማለት ነው። ስታለቅስ ለራሱ አሁን ምንም አይዞሽ እንኳን ምናምን አላለቻትም፣ አልተከተለቻትም። አሁን እናቷ ስላገኘች ማለት ነው ብሌን
ብሌን እናቷን ስላገኘች ያው ጸጥ አለች፣ እያለቀሰች እያየቻት ለራሱ ማለት ነው። በሯን ዝግት አድርጋ ነው የገባች። እንግዲህ ብሌን እናቴን ካገኘውማ ብላ ነው መሰለኝ። እና በጣም በሚገርም ሁኔታ በቃ ለሰላም የማታደርግላት ነገር የለም። ሻዩን፣ ቡናውን በቃ እንክብካቤውን ወይኔ እናቴ ግን እንዳትጠረጥርብኝ እንደዚህ እንክብካቤ ሳበዛባት ምን ሁና ነው እንዳትለኝ እያለች እየፈራች ነው ማለት ነው ብሌን። በጣም ነው ደስ ያላት በእውነቱ። ምክንያቱም የ18 ዓመት ህልሟን እውን የሆነላት ይህን ያክል እንግዲህ የገነትን ተንኮል ደግሞ እንይ ማለት ነው። እንግዲህ ገነት ተንኮሏን ተመልከቱ። ያንን ሂዳ ስለተናገረች ብቻ 28,000 ብር ነው የሰጣት ማለት ነው በኃይሉ 28,000 ብር። እንዴ እንደዚህ በቀላል 28,000 ብር አገኘው? ገነት አንቺ አሮጊት ሰራውልሽ እያለች እንግዲህ እሷ ሁሉን ነገር ባለፈው ለራሱ ጎረቤቴ ነሽ፣ በቃ የድሮ ጓደኛዬ ነሽ፣ ስለዚህ እኔ በአንቺ የሚጨክን አንጀት የለኝም ብላ ነው እንግዲህ የዋህነቷን አይታ ነው እንግዲህ በየዋህነቷ ቃል እንኳን በጣም የዋህ ናት። ያው ለብር ብላ በኃይሉ ምንም ቢሆን አትጨክንም ማለት ነው። ዳግም እንደዛ ሲያለቅስ ለራሱ አለቀሰች እሷ ራሷ። ለምን ያው እንደዛ እንትን ስላደረጋት። እሷ ምንም ጥፋት የለባትም። በነገራችን ላይ ቃል ምንም ጥፋት የለባትም። በኃይሉና ሳሚ ይዘዋት መጡ። ይህንን ታደርጊያለሽ አሏት። እሺ አለች። በቃ ምንም ያደረገችው ነገር የለም። በእርግጥ ከተጠያቂነት አያድናትም። ለምን ሰላምን ለመግደል በተደጋጋሚ በመርዝ ለመግደል እንዲሁም ደግሞ ብዙ ነገሮችን እቅድ ያው አልተሳካላቸውም እንጂ ያው ብሌን ያው ደመነብሷ ነግሯትም ሰብአዊነት ይዟትም ቢሆን አድናታለች ማለት ነው። አድናታለች። ለምን እንደዛ የዛኔ መርዝ ልታበላ ስትል ብሌን ነው እያተረፈች እንዳትበያት ብላ ስንት ነገር ተጣልታት ብዙ ነገር ነው እንግዲህ ድራማ የሰሩባት ማለት ነው። በሰላም ላይ ብዙ ነገር ነው የበደሏት። ብዙ ነገር ሁሉ ነገር አድርገው ያው ሰላም እንድትሞትና ያንን ገንዘብ ለመከፋፈል ነበረ ሀሳባቸው። ነገር ግን ባለፈው ለራሱ ታስታውሳላችሁ ስንት ነገር እንዳደረጋት። እሷ ግን የዋህ ናት። ሰላም በጣም የዋህ ናት። ለምን በኃይሉ እንኳን የዛኔ እንደዛ ችግር በደረሰበት ጊዜ ያለሷ ማንም ያው አልጠየቀውም አላለው። እንግዲህ ዶክተሩ ደግሞ በጣም የቀለደባቸው ማለት ነው። ዶክተሩ ልክ በኃይሉንና ቃልን ሲያዩ በኃይሉ ልክ ግብት እንዳለ እጁ ነው የተንቀጠቀጠው። መቆም አልቻለም። እጁ ሁሉ የሆነ ራሱን አዙሮት ነው የወደቀ ማለት ነው በኃይሉ። ብሌን ቃል ግን የዛኔ ለራሱ ይህንን ምርመራ ይደረግ ሲባል እኔ ልውጣ፣ በቃ እውነቱን እንገራትና ልውጣ፣ ከዚህ በላይ ልታሳስረኝ ሁላ ትችላለች፣ ልትጎዳኝ ትችላለች፣ ይህን ሁሉ ነገር ስላታለልናት፣ ስለዚህ ከዚህ ሁሉ ይቅርብኝ እያለች ነው። ምክንያቱም የምርመራው ውጤት ምን እንደሚመጣ ስለሚታወቅ፣ ዶክተሩ ደግሞ ለሙያው ታማኝ። እውነት በዶክተሩም እዚህ ላይ አለማድነቅ አይቻልም። ስንት አይነት ዶክተር ነው ያለው። እንደዚህ በገንዘብ የሰው ሕይወት ምስቅልቅል የሚያደርግ የውሸት ነገር ሰርተው እንደዚህ የሚያደርጉ በጣም ብዙ መልካም ዶክተሮች እንዳሉ በሀቅ ለመሐላ ምሎ ነው እንግዲህ አንድ ዶክተር ያው የሰውን ህይወት ለማዳን እንግዲህ ብዙ ቃል ገብተው ቃለ መሐላ ፈጽመው ነው ወደዛ ስራ የሚገቡትና ያንን ቃላቸውን ክደው በጣም ብዙ ነገር የሚያደርጉ አሉ። በጣም የሰውን ህይወት ምስቅልቅል አድርገው ብዙ ነገርን የሚያደርጉ አሉ ማለት ነው። ያው በውሸት ማለት ነው። ሙያ ናቸው። የሙያ ስነ ምግባራቸው የማይፈቅደውን ነገር አድርገው ብዙ ነገር የሚያደርጉ አሉ። ይሄ እንደዚህ አይነት ዶክተር ግን በጣም ሊበረታታ ይችላል። በኃይሉ በነብሱ ነው፣ በቃ በነብሱ ነው እንትን ያለው። ብዙ ገንዘብ ወዲያው ልላክል ብሎ ነው ወዲያው ብዙ ገንዘብ ያው የሚያገኘውን ስለሚያስብ ምንም ችግር የለውም ብሎ ማለት ነው። እና ይኸውልህ ሙልጭ አድርጎ ነው እንግዲህ ስድብ አድርጎ እኔ በገንዘብ መገዛ አይደለውም ብሎ እንግዲህ እውነቱን ከማውጣት መቼም ያንተ ተባባሪ አልሆንም፣ ስለዚህ ይሄ ደግሞ ያስቀጣል ነው ያለው። እና ዶክተሩ በጣም ነው የሰቃባቸው ልክ ሲያይ ማለት ነው። ምክንያቱም የምርመራ ውጤቱን ስላየው ቃል ልጅ ስላልሆነች ማለት ነው። በውሸት ነው እንግዲህ ስራውና ልጅ እንድትሆን አደርግ ብሎት የነበረ ያው ውሸት እንግዲህ መቼም ቢሆን መጋለጡ አይቀርምና ውሸቱ ተጋለጠ።